የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስቆሚያቸዋለሁ ከሚሏቸው ጦርነቶች መካከል በኢትዮጵያና በግብጽ መካከል የሚጠቅሱት አንዱ ነው። ፕሬዝዳንቱ ወደ ስልጣን ከመጡ አንደኛ ዓመት የሞላቸው መሆኑን ተከትሎ ትላንት በሰጡት መግለጫ ይህንኑ ጉዳይ ጠቅሰውታል። ሪፖርተራችን ኤርሚያስ በጋሻው ፕሬዝዳንቱ ስለ አባይና ህዳሴ ግድብ የተናገሯቸውን ንግግሮች በተከታዩ ዘገባ ይነግረናል። እንከታተለው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የልዕለ ኃያሏ አገር መሪ ሆነው ከተመረጡ ትናንት ድፍን አንድ ዓመት ሞላቸው። ይህንኑ በማስመልከትም ለወትሮው ቃል አቀባያቸው ካሮላይን ሌቪት የምትሰጠውን መደበኛ ጋዜጣዊ መግለጫ ራሳቸው ሰጡ። በዚሁ 2 ሰዓት ከግማሽ በወሰደ መግለጫቸው መጀመሪያ ላይ ከየትኛውም አስተዳደር በላቀ ሁኔታ ያሳካኋቸው ስኬቶችን የያዘ ነው ያሉትን ዳጎስ ያለ ጥራዝ ለጋዜጠኞች አሳይተዋል። ፕሬዚደንት ትራምፕ ባለፈው አንድ ዓመት ያደረጓቸውን የተናገሯቸውንና የወሰኗቸውን እንዲሁም ቀጥሎ የሚያደርጓቸውን ነገሮች በተጻፉ የዓለም አቀፍ ሕጎች ወይም በተለመደው የዓለም ፖለቲካና ዲፕሎማሲ አካሄድ ማብራራት የሚቻል አይደለም። ብዙዎቹን ድርጊቶቻቸውንና ውሳኔዎቻቸውን ከይዘታቸው በመነሳት የአገራቸው ኮሜዲያንና የምሽት ቴሌቪዥን ፕሮግራም አቅራቢዎች እንደሚያደርጉት በቀልድ ማለፍ ቢቻል ጥሩ ነበር። ችግሩ ሰውየው ውሳኔዋ በቀጥታም በተዘዋዋሪም የብዙ የዓለም ሕዝቦችን ሕይወት ሊነካ የሚችል በፖለቲካም በምጣኔ ሀብትም ልዕለ ኃያል የሆነችው ትልቅ አገር መሪ ናቸው። ፕሬዚደንት ትራምፕ ባለፈው አንድ ዓመት ደጋግመው ከሚናገሯቸው ጉዳዮች አንዱ 8 ጦርነቶችን በ8 ወራት ውስጥ አስቁሜያለሁና የሰላም ኖቤል ተሸላሚ ሊሆን ይገባል የሚለው ቀዳሚው ነው ማለት ይቻላል። ትራምፕ አስቁሜያቸዋለሁ የሚሏቸው ጦርነቶች 2 ዓመት የቆየው የእስራኤል ሐማስና የእስራኤል ኢራን፣ የህንድ ፓኪስታን፣ የታይላንድና ካምቦዲያ፣ የአርሜኒያና አዘርባይጃን፣ የሩዋንዳና ዲሞክራቲክ ኮንጎ፣ የሰርቢያና ኮሶቮ እንዲሁም የኢትዮጵያና ግብጽ ናቸው። እንደ ሩዋንዳና ኮንጎ አሁንም ውጊያ መቀጠሉን አንስተን ከውጤት አንጻር ጥያቄ ማንሳቱን እንተወውና የጦርነቶቹ መጠንና የእርሳቸው አስተዋጽኦ መጠን ይለያይ እንጂ ከሁለት ጦርነቶች በስተቀር በሁሉም አስተዋጽኦ አድርገዋል። ቢቢሲ የመረጃ ማጣሪያ ከወራት በፊት እነዚህን አስቆምኳቸው የሚሏቸውን ጦርነቶች የተመለከተ ዘገባ ባወጣ ጊዜ ግን በኢትዮጵያና በግብጽ መካከል ብቻ ሳይሆን በሰርቢያና ኮሶቮ መካከልም ፕሬዝደንት ትራምፕ ያስቆሙት የተፈጠረ ጦርነት የለም ብሎ ነበር። በዚሁ መልክ በርካታ መገናኛ ብዙሃን እንዲህ ያሉ የእውነት ማጣራት ዘገባዎችን ቢያወጡባቸውም ፕሬዝደንቱ ግን አሁንም አስቆሚያቸዋለሁ የሚሏቸውን 8 ጦርነቶች ከመዘርዘር አልተቆጠቡም። Ended 8 unendable wars in 10 months. These were unendable wars. Cambodia and Thailand fighting for years. Kosovo and Serbia. The Congo and Rwanda. Pakistan and India, they were really going at it. 8 planes shot down. They were going to go nuclear, in my opinion. ፕሬዝደንት ትራምፕ ከነዚህ አስቆሚያቸዋለሁ ከሚሏቸው 8 ጦርነቶች መካከል አንደኛው ደግሞ በግብጽና በኢትዮጵያ መካከል የሚጠቀሰው አንደኛው ነው። በመጀመሪያ የሥልጣን ዘመናቸው በኢትዮጵያ ግብጽና ሱዳን የሶስትዮሽ ድርድር አገራቸው አሸማጋይ የሆነችበት በኋላም ሂደቱ በኢትዮጵያ ውድቅ የተደረገበት ጊዜ የሚታወስ ነው። ፕሬዝደንቱ አሁንም ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ከተመረቀም በኋላ የአባይን ጉዳይ አልተውትም። በእርግጥ ከአፍሪካ ትልቋ የአሜሪካ ድጋፍ ተቀባይ አገር ግብጽም የህዳሴን ጉዳይ አልተወችውም። ትራምፕ የኢትዮጵያና የግብጽን ጉዳይ በትናንቱ መግለጫቸው ላይም አልዘነጉትም። Egypt and Ethiopia were going to fight over a dam and I got them to stop. I still got to work it out. ግብጽና ኢትዮጵያ በግድብ የተነሳ ወደ ጦርነት ሊገቡ ነበር። እንዲያቆሙ አድርጊያቸዋለሁ። ምክንያቱ ናይል የሚባል ትንሽ ወንዝ ፍሰትን የሚያስቆም ግድብ ስለገነቡ ነው። እኔ ሁል ጊዜ ናይል ግብጽ ውስጥ እንደሚገኝ ነው የማስበው። ግን ግድብ ገነቡበት። ለግድቡ ግንባታ ማን እንደከፈለ ታውቃላችሁ? አሜሪካ ናት። በዓለም ትልቁ ግድብ ይመስለኛል። ለምን ይህንን አደረጋችሁ? ለምን ይቺን ሀገር ፋይናንስ አደረጋችሁ ብዬ ተናግሬያለሁ። አላውቅም። ምናልባት ይህንን ያደረገው የሪፐብሊካን ፕሬዚዳንት ሊሆን ይችላል። I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. ፕሬዝደንት ዶናልድ ትራምፕ ስለ አባይ ወንዝ፣ ስለ ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ስለ ግብጽና ኢትዮጵያ ሲናገሩ የትናንቱ የመጀመሪያቸው አይደለም። ከዚህ ቀደምም ደጋግመው ተናግረዋቸዋል። በትናንቱ ንግግራቸው ናይል የሚባል ትንሽ ወንዝ ያሉት ከ6000 ኪሎ ሜትር በላይ የሚጓዘውን በዓለም ረዥሙን አባይ ወንዝን ነው። በግብጽ እንደሚገኝ ነው ማውቀው ያሉት ይህ ወንዝ መነሻው ከኢትዮጵያ ምድር ነው። የናይልን 86% የምታዋጣውም ኢትዮጵያ ነች።
እነዚህ የጂኦግራፊ ትምህርቱን በአግባቡ የተከታተለ የ7 ወይም የ8ኛ ክፍል ተማሪ የሚያውቃቸው መሰረታዊ ዕውቀቶች ናቸው። ይህ ብቻ አይደለም። ታላቁ የኢትዮጵያ ህዳሴ ግድብን አሜሪካ ወጪውን እንደሸፈነች ደጋግመው ቢናገሩም ህዳሴ ሙሉ በሙሉ በኢትዮጵያውያን ወጪ መገንባቱ የአደባባይ ሐቅ ነው። በእርግጥ ለዚህ የአደባባይ ሐሰተኛ መረጃቸው በውጭ ጉዳይ ሚኒስቴር ቃል አቀባይና በውሃና ኢነርጂ ሚኒስትሩ አማካይነት ምላሽ ቢሰጥም በይፋ አገራዊ ምላሽ ግን አልተሰጠም። ፕሬዝደንት ትራምፕ የግብፅን ሐሰተኛ ፕሮፓጋንዳ በመያዝ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ የናይልን ውሃ ይቀንሳል እያሉ ደጋግመው ይናገራሉ። ግድቡ ግንባታው ተጠናቆ ኃይል እያመነጨ ንጹህ ውሃ ሲለቅና አልፎ አልፎ ጎርፍ ሲፈጥር እንጂ ግን ውሃ ሲያሳጥር ወይም ጉልህ ጉዳት ሲያደርስ ግን አልታየም። ይህ በእንዲህ እንዳለ ፕሬዝደንት ትራምፕ የኢትዮጵያ ግብፅና ሱዳንን የሶስትዮሽ ድርድር በድጋሚ ለማካሄድ ከሰሞኑ ጥሪ አቅርበዋል። ግብፅና ሱዳን እንደሚጠበቀው ጥሪውን ተቀብለውታል። ታላቁ የኢትዮጵያ ህዳሴ ግድብ ግንባታን ገንብታ ያጠናቀቀችና ያስመረቀችው ኢትዮጵያ ሁሌም ጉዳዩን በሰላማዊ ድርድር ለመፍታት ዝግጁ መሆኗን ደጋግማ መግለጿ ደግሞ ይታወቃል።